አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላሂ። ጠፋችሁ? እንዴት ናችሁ? ሰላም ናቸው አይደል? እንዴት ነው? ሁሉ ሰላም፣ ሁሉ አማን፣ ቤተሰብ ሁሉ እንዲሁም ክርስቲያን ወገኖቼ እንዴት ናቸው? ልኝ እህት ወንድሞቼ ሰላም ናቸው ወይ? እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ደህና ነኝ አልሐምዱሊላሂ። ይኸው ዛሬ መጥቻለሁ። ወደ ሀሳቤ ስገባ የአረብ ሀገር ገጠመኝ ዛሬ ልነግራችሁ ነው። የአረብ ሀገር ገጠመኝ እስኪ እንደው እህቶች ጋር እንደው ልጨዋወት ብዬ ዛሬ ብቅ ብያለሁ ማለት ነው። እንዴት መሰላችሁ? በሆነ ሰዓት ላይ ኩዌት ሰራ ነበር እና ኩዌት በምሰራበት ሰዓት ሁለት ሆነን ነው የምንሰራው እና እኔ ልጅ ነው የማየው የምጠብቀው ማለት ነው። እሷ ደግሞ ምግብ ነው የምሰራው። ከዕለታት አንድ ቀን በሳምንት ሁለቴ ግቢ ይታጠባል። ኩዌት ሁሉም ቦታ ነው። በሳምንት ሁለቴ ይመጣል ይታጠባል። የሚታጠበው ግቢ ደግሞ ብላሽ ይባላል። ይሄ እንትን ውሃ ከቆጣሪ ሳይሆን በየሳምንቱ ሁለት ጊዜ ይለቀቃል። ጧት ነው የሚለቀቀው እና ከ4 ሰዓት በኋላ ይዘጉታል። የባህር ውሃ ይሉታል። አይቆጥርም፣ ግቢ የሚታጠብበት አይቆጥርም፣ ተቆጣሪ ውጭ ማለት ነው። እና በሳምንት ሁለቴ ስለሚታጠብ እኔም ልጆችን ትምህርት ቤት አደረስኩና ተመልሼ ስመጣ እሷ ጀምራ አገኘኋት። አጠብን ማለት ነው። አጠብን፣ ግቢ ሙሉን አጠብን ጨረስ። ለካ ሴትዮዋ ከፎቅ ታይን ነበር። አጥበን እስከምንጨርስ ድረስ እያየች ነበረ። ገመዱን ሰብስበን ሁሉን ዘጋግተን በር ዘጋግተን ስንመለስ ጠራችን። እኔንም እሷንም ጠራችን፣ በፎቅ ላይ እንደተንጠልጥላ ማለት ነው። ነአም ብለን ስንላት የገራጅ ቆርቆሮ በገራጁን ታውቃላችሁ። አንዳንድ ቦታ በከይማ ነው በሸራ ነው፣ አንዳንድ ቦታ ደግሞ በቆርቆሮ አለ። የዛ የኛ ጋር ደግሞ በቆርቆሮ ያለ ነበር እና ያንን እጠቡ ከላይ ያለውን አለች። አጥበን ጨርሰናል፣ እንዴት ነው የምናጥበው ስንላት እጠቡ አለችም ማለት ነው። እጠቡ ብላን እየተነጫነጭን በቃ እየተሳደብን ነው። በአማርኛ ስለሆነ ግን አትሰማ። እየተሳደብን እየተነጫነጭ ከዛን እኔ ልጆቿን የማይላት ሴትዬ ደግሞ እኔን ጠራችኝ ማለት ነው። በመሀል ላይ እሷ ጠቡ አለችን፣ ይችኛይቱ ደግሞ እኔን ጠራችኝ። ከዛ መሰላሉ ትልቅ ነው፣ መሰረት ነው ስሟ። መሲ እኔ ስመጣ እናጥበዋለን። በቃ ቆይ ደርሼ ልምጣ ብያት ጥያት እሄዳለሁ ማለት ነው። ደርሼ ልምጣ ብያት ነው የሄድኩት። እችሊ ትናደድና ትነጫነጭና ያንን መሰላል በጣም ነው መሰላሉ ትልቅ ነው። እውነት ወላሂ በጣም ትልቅ ነው። መሰላሉን ብድግ ታረግና እዛ ገራዥ እዛ ቆርቆሮ ላይ ታንተርሰውና ትወጣለች። ልክ ወጥታ ላይ ጫፍ ላይ ቆርቆሮው ልትረገጥ ስትደርስ መሰላሉ ከስሯ ይከዳታል ማለት ነው። ተምዘግዝገው መሰላሉ እና እሷ አንድ ላይ ተያይዘው ይወርቃሉ። እዛን ይወርቃሉ። ልጅቷ ፌንት ትወርቃለች። በቃ ህይወቷን አታውቅም። ብቻ ግን አልሐምዱሊላህ የተረፈች ትወርቃለች። ሾፌር ነበረ፣ እዛው ሾፌር ነበረ። አቶ ሾፌሩ ተነሽ ይላታል። እሷ እኮ ምንም አታውቅም እኮ ህይወቷን በቃ ምንም አታውቅም። ስታለች። በጣም ሩቅ ነው። መሰላሉ ጋር አብራ ተያይዛ ነው የወደቀችው። ተነሽ ይላታል። ወይ አንስቶ እንኳ አልሰጣትም፣ አንስቶ እንደዚህ አላገዛትም። እንደዚህ ብሎ ብቻ ስሟን እየጠራ መሰረት ጉሚ ይላታል። ከዛን ሴትዮዋ ምን ብትል ጥሩ ነው፣ ልብስ እየተኮስኩ ነበረ። መሰረት ጣህ አለች። መሰረት ወደቀች አለችኝ። ልብሱን እንዴት ካውያውን ልዝጋው እንዴት ላርገው አላቅም። ብቻ ከፎቅ እንዴት እንደወረድኩኝ አላቅም። ከዛ ስወርድ እንደዚህ ዝርግት ብላ ወርቃለች ማለት ነው። ህይወቷን አታውቅም። መሲ ብላት በቃ አትሰማም ማለት ነው። እንደኛ ሀገር ሬታ ታውቃላችሁ። ቀወጥኩት ማለት ነው። ቀወጥኩት የማረገው ግራ በቃ ተንቀጠቀጥኩኝ። ከዛን ሰዎቹ ምን ቢሉ ነው እሷን አስገባት ሰው እንዳይሰማባቸው እኔን ቤት ውስጥ ሊያስገብተው እንትን ሊሉ ጸጥ ሊያስብሉኝ ማለት ነው። ከዛ ለእኔ ሪያልኩ ከዛን መኪና ተደወለና ምስተሽፈን መኪና መጣ።
ከዛ አብረን ነው እሷ አትሄድም ብላ ሴትዮዋ ስትል አትሄድም ስትል እኔ ሄዳለሁ ብዬ ክክም ብዬ ሄድኩኝ ማለት ነው። ከዛ ሴትዮዋ ምኑን ያወደቀችው እንዴት ነው ሲባል ራሷ ናት፣ እኔ አላልኳትም፣ እኔ ጠቡ አላልኩም፣ ራሷ ናት ሊያጥቡ የወጡት እንጂ እኔ ጭራሽ አላልኳቸውም ብላ ሽምጥጥ አደረገች። እንዴት ነው የወደቀችው? እንዴት ነው? እሷ እኮ እያየች ነው፣ ከመጀመሪያው እስከ መጨረሻው እያየች ነው። ደግሞ ቆርቆሮ ያረገርጋል። እኔ ሲጀመር ወጥቼ አላውቅም። እሷ ናት ተዚህ ቀደምም አጥባው የምታጥበው። እኔ አትውጭ ስላት አንዴ አሳየቻት ሴትዮዋ። ከዛ አንዴ ካየች በኋላ በቃ እንትን ትላለች። እኔ ትንሽ እግሬ እንኳን መሰላሉ ላይ ከወጣ ያዞረኛል እና እኔ አላጥበም። እኔ ብኖርም መሰላሉን ይዝላታለሁ እንጂ ላይ ወጥቼ አላጥበም። በጣም ነው የሚያረገርገው። እንዲህ እያረገረገ ላው ላይ እየወጣ ታጥባለች ማለት ነው። እሷ ተይ 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 እያልኳት የዛን ቀን እኔንም አልጠበቀችኝም። በንደት ተነስታ ለእሷ ሴትዮዋ የምትጎዳ ይመስል ብድግ ብላ እንትን ስትል ወደቀች ማለት ነው። ስትወድቅ በጣም ወገቧ ተጎዳች። ሽንት ቤት እኔ ነበርኩኝ ወስዳት፣ ሽንት ቤት አስቀምጬ እኔ ነበርኩ ማነሳት። ብቻ እንዲህ ለ3 ወር ያህል በጣም ተሰቃየች። በጣም ያም ሆኖ ምግብ ነው የምሰራው። አንድ ቀን ነው